raawwatan biyyaatti keetiin galtaa diinol kee hin tamsa'u fuuldura keetti daaraan ta'u garuu Keetiin galtaa diinol kee hin tamsa'u fuuldura keetti daaraan ta'u garuu wangeelaaf gadi jedhee wangeelaaf gadi jedhee wangeelaaf 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 gadi jedhee Wangeelaaf gadi Wangeelaaf 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 gadi Wangeelaaf gadi Naftu illa lifta wanti aman shimidu injira chamalendutu garu Wangeelaaf gadi jedhi garu Wangeelaaf gadi jedhi inbayata kunchi wakam kote naftu illa lifta wanti aman shimidu Chamalendutu garu Wangeelaaf gadi jedhi garu Wangeelaaf gadi jedhi Wangeelaaf 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 gadi jedhi Wangeelaaf gadi jedhi Wangeelaaf 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 gadi jedhi Wangeelaaf gadi jedhi የተወደዳችሁ ቅዱሳን ጸጋና ሰላም ለእናንተ ይሁን። እንዴት ናችሁ? ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ጌታ ነው። እሱ የህይወት ራስ ነው። እሱ የህይወት ብርሃን ነው። ክብር ለኢየሱስ ይሁን። እንኳን ለዛሬ ቀን በሰላም አደረሰን። ሁላችንንም ኢየሱስ ክርስቶስ ክብር ይሁንለት። ክብር ለእግዚአብሔር ይሁን። በያለንበት በያላችሁበት ሰላምታ ይድረሳችሁ። በወንጌል እንድታምኑ በኢየሱስ ክርስቶስ እንድታምኑ የሚናገር መዝሙር ነው። አፋን ኦሮሞ መዝሙር ነው። ወንጌላፍ ገዲ ጄዲ ማለት ለወንጌል ጎንበስ በል፣ ለወንጌል እጅ ስጥ፣ በክርስቶስ ኢየሱስ ያለውን ህይወት ተካፈል፣ ሰላም ይሆንልሃል፣ አትሞትም፣ በህይወት ትኖራለህ የሚል ተስፋ ሰጪ ያለው መልእክት ያለው ተስፋ ሰጪ መልእክት ያለው የወንድማችን የዘማሪ መገርሳ መዝሙር ነው። እግዚአብሔር አምላክ ይባርከው። አሁን የጌታን ቃል እንሰማለን። እንግዲህ እንደተለመደው ማክሰኞ ምሽት የእግዚአብሔርን ቃል አልፎ አልፎ ትምህርቶችን እያዘጋጀን አልፎ አልፎ ደግሞ እንደዚህ መጽሐፍን እያያዝን በወፍ በረር የምናይበት ክፍል አለ ማለት ነው። እንግዲህ ባለፈው ሳምንት አንደኛ ተሰሎንቄ ምዕራፍ 1ን አይተናል። ድምጼ ይሰማል የሚል ተስፋና እምነት አለኝ። አጭር ጸሎት ጸልየን የዛሬውን ደግሞ ምዕራፍ 2ን የምናይበት ጊዜ ነው የሚሆነው። ለሌሎች ደግሞ እንዲደርስ ሼር አድርጉ። ክብር ለኢየሱስ ይሁን። አምላካችን መድኃኒታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ክብር ለስም ይሁን፣ ክብር ለአንተ ይሁን። ስለረዳሃን ስለምትረዳን ሁልጊዜ ከኛ ጋር ስላለህ
ጤናችንን ስለምትጠብቅ ስለምትመራን፣ መንፈሳዊ ጤንነታችንን እንድንጠብቅ ስለምታግዘን፣ ጸጋ ስለሚደግፈን፣ አቤቱ በአንተ ላይ ተደግፈን የምንኖር ስለሆንን ክብር ሁሉ ላንተ ይሁን። ጌታ ሆይ ቃልህን ደግሞ እንድታስተምረን በቃል ውስጥ ያለውን ኃይል እንድትገልጥልን እውነት እንዲበራልን እንጸልያለን። እጅ ከኛ ጋር ይሁን። ምሽቱን ባርክልን። በጌታ በኢየሱስ ክርስቶስ ስም ጸልየናል። አሜን። ክብር ለጌታ ይሁን። እንግዲህ አንደኛ ተሰሎንቄ መጽሐፍ ባለፈው የጳውሎስ መልእክትን ምዕራፍ 1ን አይተን ነበርና ምዕራፍ 1ን ጳውሎስ ሲላስና ጢሞቴዎስ ሆነው ለነዚህ ለተሰሎንቄ ሰዎች ቤተክርስቲያን የጻፉትን መልእክት አይተናል ማለት ነውና በጸሎታችን እያስታወስናችሁ ሁልጊዜ እግዚአብሔርን ስለሁላችሁ እናመሰግናለን ብለው ጀምረው ከእምነት የሆነውን ስራችሁን ከፍቅር የመነጨውን ድካማችሁን በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስባለን እያሉ የተደነቁባቸውን ከፍቅር የሆነውን እምነታቸውን ድካማቸውን ለነሱ ያላቸውን ፍቅር እንደገና ደግሞ ማናቸውንም ነገር ቢያደርጉ ከፍቅር እንደሆነ ባለፈው ሳምንት አይተናል። እንደገና ደግሞ ተስፋ በማድረጋቸው በክርስቶስ ኢየሱስ ጸንተዋል መጽናታቸውንም ደግሞ አይተናል ማለት ነው። ምንም እንኳ በብዙ ልዩ ልዩ መከራ ውስጥ ቢያልፉም ነገር ግን በክርስቶስ ኢየሱስ ባላቸው ተስፋና እምነት መሰረት ጸንተው እንደቆሙ ይሄም በጌታ ፊት ሐዋርያቱ እንዲያመሰግኑ ከሱም ጋር ያሉት እነ ስልዋኖስና ጢሞቴዎስ እንዲያመሰግኑ ሆኗል ማለት ነው። ይሄንን አይተናል። ክብር ለኢየሱስ ክርስቶስ ይሁንለት። እናንተ እኛንና ጌታን መስላችኋል ይላል ቁጥር 6 እንደምናስታውሰው መከራ በመቀበል ረገድ እናንተ እኛንም ጌታንም መስላችኋል። ጌታ ኢየሱስ ክርስቶስ መከራን ተቀብሏል፣ እናንተም ደግሞ መከራ ተቀብላችኋል። እሱ ብቻ አይደለም። ዛሬ ደግሞ የምናየው ምዕራፍ 2 ላይ ቁጥር 14 ላይ ወንድሞች ሆይ በክርስቶስ ኢየሱስ ያሉትን በይሁዳ የሚገኙትን የእግዚአብሔርን አብያተ ክርስቲያናት መስላችኋል። ምን በመቀበል መከራ በመቀበል ምንድናቸው እነሱ የአብያተ ክርስቲያናት በይሁዳ ያሉት? ከአይሁድ መከራ እንደተቀበሉ እናንተም ከገዛ ወገኖቻችሁ መከራን ተቀብላችኋል። ምክንያቱም እናንተ ወደ ጌታ ዘወር ስትሉ እናንተ ፊታችሁን ዘወር ስታደርጉ እናንተም ላይ ስደት መጥቷል። እነሱም ወደ ጌታ ፊታቸውን ዞር ባደረጉ ጊዜ ወንጌልን በተቀበሉ ጊዜ አይሁድ በአይሁድ ላይ መከራ ጭነዋል ማለት በክርስቲያኖች ላይ መከራ ጭነዋል ማለት ነው። ይሄንን ባለፈው ሳምንት አይተናል እና ከዚህ የተነሳ በመቄዶንያ በአካያ ላሉ ምዕመናን ለነዛ ሁሉ ምን ሆናችኋል? ምሳሌ ሆናችኋል የሚል በመንፈስ ቅዱስ ደስታ መከራው ብርቱ ቢሆንም ከመከራው ጋር ደግሞ በመንፈስ ቅዱስ ደስታ ያላችሁ ጥንካሬ ወንጌልን በመቀበላችሁ ከዛ ነገር ጋር በመቆማችሁ ከእውነት ጋር በመቆማችሁ ለሌሎች አብያተ ክርስቲያናት ደግሞ ምሳሌ ሆናችኋል። በአካያና ለመቄዶንያ አብያተ ክርስቲያናት የሚለውን አይተናል። ክብር ለኢየሱስ ይሁንለትና የጌታ ቃል ከናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን ደግሞ በእግዚአብሔር ያላችሁ እምነት በሁሉ ቦታ ታውቋል ይላል። እግዚአብሔር ላይ ያላቸው መደገፍ በእግዚአብሔር ላይ ያላቸው እምነት ሁሉ ሰው የሚያውቀው ሆኗል። ከመከራቸው የተነሳ ወንጌልን ሳይክዱ ጸንተው በመቆም እንደገና ፍቅራቸው ታላቅ እንደሆነ ማናቸውም ነገር የሚያደርጉት ነገር በእግዚአብሔር ላይ ባላቸው እምነትና ጽናት እንደሆነ ያንን አይተናል ማለት ነውና በእንዴት ያለ አቀባበል እንደተቀበላችሁንና ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። እንዴት ዞር እንዳላችሁ ሕያውን አምላክ ለማምለክ እውነተኛውን አምላክ ለማምለክ እንዴት ዞር ሁሉን እርግፍ አድርጋችሁ የተዋችሁ ሁሉን ትታችሁ እንዴት እንደተከተላችሁ እነሱ ራሱ ይመሰክራሉ። ደግሞም ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። ማለት ማንም የሚያውቀው ጉዳይ ነው። እናንተ እንዴት ጌታን እንደምትጠባበቁ መከራችሁ ብርቱ ነው፣ ፈተናችሁ ብርቱ ነው። ከመንፈስ ቅዱስ ደስታ ጋር አላችሁ። እኛን እንዴት እንደተቀበላችሁ እናውቃለን። ምንም ምስክርነት በዚህ ጉዳይ ላይ ምንም ጥያቄ የለም። እናንተ እምነታችሁ በእግዚአብሔር ፊት ያላችሁ እምነት የታወቀ ነው። ተቀብላችሁናል። ሕያውን አምላክ ለማገልገልና ለማምለክ እንዴት ከጣዖታት ዞር እንዳላችሁ ይታወቃል። ከቁጣ የሚያድነንን ደግሞ የሚመጣውን
ከሙታን የተነሳውን ደግሞ እንዴት እንደምትጠባበቁ ይናገራሉ ይላል። ክብር ለኢየሱስ ይሁን። እና እነዚህ ሰዎች መከራ አለ፣ ስደት አለ። እንደውም ምዕራፍ 4 ላይ እንደውም ታስታውሱ እንደሆነ አንዳንዶች አንቀላፍተው ስላሉ ሰዎች በጣም ይጨነቁ ስለነበረ አንቀላፍተው ስላሉ ሰዎች ብሎ ጌታ ስለ ዳግም ምጽአት ሐዋርያው ጳውሎስ ስለ ዳግም ምጽአት ያስተማረበትን ክፍል ጥቂት አይተን ነበረ ማለት ነውና ምናልባት ጌታ ቢፈቅድ በሚቀጥሉት ጊዜያትም እናያለን። አንደኛ ተሰሎንቄን እና ሁለተኛ ተሰሎንቄን እናያቸዋለን ማለት ነው። ዛሬ ምዕራፍ 2 ላይ ምንድነው እንግዲህ የነበረውን አገልግሎት ሐዋርያው የሚናገርበት ክፍል ነው። ወንድሞች ሆይ ወደ እናንተ የመጣ ነው ለከንቱ እንዳልሆነ እናንተ ራሳችሁ ታውቃላችሁ። ያው እነ ጳውሎስ ላይ ስደት ተነስቶ ነበር፣ ተቃውሞ ገጥሟቸው ነበር። ምንም ተቃውሞ ቢገጥማቸውም እነዚህ የተሰሎንቄ ቅዱሳን ዲፌንድ አድርገዋቸው እንደነበረ መከራቸውን ምንድነው እነ ጳውሎስ ላይ የተነሳውን ሩመርና መከራ ዲፌንድ አድርገው የተከላከሉላቸው እንደሆነ ይናገራሉ ማለት ነው። በከንቱ አይደለም ወደ እናንተ የመጣ ነው፣ እናንተ ራሱ ታውቃላችሁ። እንደምታውቁት ከዚህ ቀደም በፊልጵስዩስ መከራ ተቀብለን ተንገላታን። ፊልጵስዩስ የሚባል ስፍራ ላይ መከራ ተቀብለን ተንገላታን። ነገር ግን ብርቱ ተቃውሞ ቢደርስብንም እንኳ የእግዚአብሔርን ወንጌል ለእናንተ እንደምናበስር በአምላካችን ድፍረት አገኘን ይላል። ለተሰሎንቄ ቅዱሳን በተለይ በሐዋርያት ሥራ ምዕራፍ 17 ላይ የተቀበሉትን መከራ እናያለን። በተለይ ከቁጥር 5 ጀምሮ ያለውን ክፍል ብታጠኑት እነሱ የከፈሉትን ዋጋ ስለ ወንጌል የተወገሩትን መወገር የተቀበሉትን መከራ ይናገራል ያ ክፍልና ማጥናት ይቻላል። በፊልጵስዩስ መከራ ተቀብለን ተንገላታን፣ ነገር ግን ብርቱ ተቃውሞ ቢደርስብንም ልክ እነ ጳውሎስም እኛን መስላችኋል ያሉት እንደዛ ነው። እነዚህ ሰዎችም ብርቱ ተቃውሞ ደርሶባቸዋል የተሰሎንቄ ቅዱሳንም፣ ነገር ግን አልካዱም፣ ጸንተዋል። እንደውም ተስፋ ያደርጋሉ። በዛ በተስፋቸው በክርስቶስ ኢየሱስ ላይ ባላቸው ተስፋ ጸንተው ቆመዋል፣ ምንም መከራው ቢበረታም ማለት ነውና እነ ጳውሎስም በፊልጵስዩስ መከራ ተቀብለን ተንገላተናል፣ ነገር ግን ብርቱ ተቃውሞ ቢደርስብንም እንኳ የእግዚአብሔርን ወንጌል ለእናንተ እንደምናበስር በአምላካችን ድፍረት አገኘን ማለት ለእናንተ ለመናገር ድፍረት አገኘን ይላል ማለት ነው። የምናቀርበው ልመና ከስህተት ወይም ከክፉ ዓላማ ወይም እናንተን ለማታለል ከመፈለግ የመነጨ አይደለም ይላል። ቁጥር 3 ላይ ልመናችን ከስህተት ወይም ከእርኩሰት ወይም ከተንኮል አልነበረምና ይላል። ከእርኩሰት ከተንኮል ከስህተት አልነበረም፣ ነገር ግን ወንጌል አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም የሚል ቃል አለ። የድሮ ትርጉሙን ያነበብኩት አሁን ማለት የምናቀርበው ልመና ከስህተት ወይም ከክፉ ዓላማ ምንም ክፉ ዓላማ የለንም። ደግሞ እናንተን ለማታለል ከመፈለግም የመነጨ ዓላማ አይደለም ያለን። እናንተም ማታለል ይሄ ማታለል የሚባለውን ለምሳሌ አሳ ለማጥመድ ሲሉ ሰዎች የሆነ ነገር በተን ያደርጉና የአሳው መረብ ላይ አሶቹ እሱን ለመብላት ሲወጡ በመረባቸው አሳውን ያጠምዳሉና ማታለል የሚለውን በግሪኮች በደንብ ይገባቸዋል። ይሄንን ያው ተሰሎንቄ የግሪክ ከተማ ነች፣ አሁንም ያለች ከተማ ነች ተሰሎንቄ። እና እናንተን ለማታለል ከመፈለግ አይደለም፣ የሆነ ነገር ሰተን በዛ ለማጥመድ አይደለም ነው ሐሳቡ። እውነተኞች ነበርን በፊታችሁ፣ እንደውም ገና ይናገራል አገልግሎታቸው ምን አይነት እንደነበረ። ከክፉ ዓላማ ወይም እናንተን ለማታለል ከመፈለግ የመነጨ አይደለም፣ ነገር ግን ወንጌልን በአደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነን እንናገራለን። ወንጌልን ለመናገር ብቁ አድርጎ እግዚአብሔር ምን ብሎናል? ቆጥረናል። እንደነሱ ሰዎች ነው ሆነ የምንናገረው። ለማታለል አይደለም፣ ክፉ ምኞት የለንም፣ ምንም ዓላማ የለንም፣ ከንቱ ዓላማ የለንም፣ ስህተትም ኖሮብን አይደለም። ነገር ግን እንናገራለን። ምን ተሰጥቶናል? ወንጌል በአደራ ተሰጥቶናል። ብቁ ናቸው ብሎ እግዚአብሔር እኛን ወንጌል አደራ ሰጥቶናል። ወንጌልን ይናገሩልኛል ብሎ ወንጌልን ያበስሩልኛል። ያው ለባለ አደራ ነው አደራ የሚሰጠው። እግዚአብሔር ቆጥሮን አደራ ይሰጠናል። እግዚአብሔር በእኛ ሆኖ ወንጌልን እንድንመሰክር የሚረዳን ስለሆነ ማለት ነውና ወንጌልን በአደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነን እንናገራለን ካለ በኋላ ይህንንም የምናደርገው ልባችንን የሚመረምረውን እግዚአብሔርን እንጂ ሰዎችን ደስ ለማሰኘት ብለን አይደለም። የሆኑ ሰዎች የሆኑ ግሩፖች ወይም ደግሞ የሆኑ አብያተ ክርስቲያናት ደስ እንዲላቸው ሳይሆን ልባችንን ደግሞ የሚመረምረው ከስሜት ያለፈ አእምሮአችን፣ አመለካከታችን፣ አስተሳሰባችን የሚመረምረውን
የመመርመርም አቅም ያለውን እግዚአብሔርን ነው ለማስደሰት እያችሁ ሰው ለማስደሰት ማገልገል አለ፣ እግዚአብሔርን ለማስደሰት ደግሞ ማገልገል አለ ማለት ነው። ሰው ለማስደሰት ብለን አይደለም የምናገለግለው። ሰዎች ጎሽ እንዲሉን ዋው እንዲሉን እንዲደነቁብን አይደለም ወንጌልን የምንሰብከው የላከንን ልባችንን የሚመረምረውን እኛን እንደ ባለ አደራ የቆጠረውን ብቁ አድርጎ የቆጠረውን እግዚአብሔርን ለማስደሰት ነው። ደስታችን የሱ ደስታ ነው። የሰዎች መደሰት አይደለም። በዋናነት አልቲሜት ጎሉ የአገልግሎት አልቲሜት ጎል የላከውን አካል ማስደሰት ነው። ክብር ለኢየሱስ ይሁን። እግዚአብሔርን ለማስደሰት ነው የምናገለግለው። እግዚአብሔር በእኛ ደስ እንዲሰኝ ነው የምናገለግለው። ሰዎችን ለማገልገል ወይም ለማስደሰት ደስ ለማሰኘት አይደለም። ልባችንን ደግሞ ማን ይመረምራል ይላል? እግዚአብሔር ይመረምራል። በምን ዓላማ እንደምናገለግል እግዚአብሔር ይመረምራል። አሁን እኔ እዚህ ቁጭ ብዬ በምን ዓላማ እንደማገለግል ሰዎችን ለማስደሰት ላገልግል ወይም እግዚአብሔርን ለማስደሰት ላገልግል የሚመረምር ልቤን የሚመረምር መጽሐፍ ቅዱሳችን ልብና ኩላሊትን እግዚአብሔር እንደሚመረምር ይናገራል። ፍጥረት በፊቱ ራቁቱን እንደሆነ ይናገራል። በፊቱ እግዚአብሔር ፊት የተሰወረ ነገር እንደሌለ ማን ምን እንደሚያስብ ምን እንደሚያልም በሰው ልብ ያለውን የመመርመር አቅም ያለው ብቸኛ አምላክ ያው እግዚአብሔር ስለሆነ ማለት ነው። ልባችንም ምን ይላል? ይመረምራል። ማንን ለማስደሰት በምን ዓላማ በምን ሞቲቭ እንደተነሳሰን በክፉ ዓላማ ወይም እናንተን ለማታለል ከመፈለግም ተነስተን እንደሆነ እግዚአብሔር ምን ይለናል አለ ሐዋርያው? ይመረምረናል። ያው ሰዎች እኛን ለማታለል ቢመጡ እኛ አናውቅም፣ ልባቸውን ስለማናውቅ እግዚአብሔር ልባቸው ውስጥ ያለውን ሐሳብ ካልገለጠልንና በመንፈሱ ካላበራልን በስተቀር ማለት ነው። እና በሰው ልብ ያለውን የተሰወረውን የተደበቀውን ነገር ማወቅ መመርመር የሕያው አምላክ የእግዚአብሔር ነው። እሱ ያውቃል በምን ሞቲቭ እንደመጣ። ስለዚህ ነው የምንናገረው ነው። ሰዎችን ደስ ለማሰኘት ብለን አይደለም የምንናገረው። ልባችንን እግዚአብሔር ይመረምራል። የሚገርመው ቁጥር 5 ላይ የሽንገላ ቃል ከቶ እንዳልተናገርን ወይም ስስትን ለመሸፈን ብለን አስመሳዮች እንዳልሆንን ታውቃላችሁ። የሽንገላ ቃል ሽንገላ ከዚህ በፊት አንስተናል። ሽንገላ ያልሆኑትን መሆን፣ ማስመሰል፣ መተወን የቲያትር ቃል ነው ይሄ። መሸንገል፣ መተወን ምንድነው? አይደለም ግን ሆኖ መምሰል፣ መታየት። መሸንገል ማለት አይወድህም ግን እንደሚወድህ ማስመሰል። ሊገልህ ሊያጠፋ ይፈልጋል ግን እንደሚወድህ መናገር እንደማለት ነው። እና በምን ዓላማ የመጣ ነው ይላል? እኛ እናንተን በመሸንገል አይደለም። የሽንገላ ቃል ከልቶ አልተናገርም ማለት ለመሸንገል ብለን ያው ሰዎችን ለማስደሰት ብለን አንሸነግልም። እውነቷን ነው የምንነግራችሁ ነው። ክብር ለጌታ ይሁንለት። የሽንገላ ቃል ከልቶ አልተናገርንም ወይም ስስትን ለመሸፈን ብለን አስመሳዮች እንዳልሆንን ታውቃላችሁ። ይሄኛው መጎምጀት ይለዋል የድሮ ትርጉም። ቁጥር 5 ላይ እግዚአብሔር እንደሚመሰክር እያመካኘን በመጎምጀት አልሰራንም ይላል። መጎምጀት ይሄኛው ትርጉም ማስመሰል ወይም ደግሞ ስስታምነትን ለመሸፈን ወይንም የሆነ ነገር ፈልገን እየጎመጀን በዛ መጎምጀት ውስጥ ሆነን አይደለም የሆነ ነገር እንድትሰጡ ሪዋርድ እንድትሰጡን ብለን አይደለም፣ እንድትሸልሙን ብለን አይደለም። ምን እናገራለን? እውነትን እናገራለን። ሽንገላ ቃል ከቶ በአፋችን አልወጣም ወይም አልተናገርንም። እግዚአብሔርን ደስ ለማሰኘት ነው። ስስትን ለመሸፈን ብለን አስመሳዮች እንዳልሆን፣ ያው አስመሳዮች ስላሉ ማለት የሆነ ነገር ለመቀበል ሲሉ የሚያስመስሉ ሰዎች አሉ። የሆነ ነገር ታርጌት ያደረጉ ሰዎች ሲኖሩ ከኛ የሆነ ነገር ለማግኘት ሲታትሩ ሲፈልጉ የሚያስመስሏት ነገር አለች፣ የሚተውኗት ነገር። ያው አስመሳዮችን ታውቋቸዋላችሁ መቼም ይገጥመናል። በተለያየ የህይወት ምዕራፍ ውስጥ አስመሳይ ሰዎችን እናውቃለን። እያስመሰሉ ግን እንደሚጠሉን ማለት እንደሚወዱን ያስመስላሉ፣ ግን ይጠሉናል። የሆነ ነገር ሊቀበሉን ስለፈለጉ አልቲሜት ጎላቸው የሆነ የሽንገላ ቃል ተናግረው የሆነ ነገር ለመውሰድ ነው። እኛን እውነተኛ በሆነው ፍቅር አይወዱንም። የሽንገላ ቃል ከቶ አልተናገርንም። ስስትን ለመሸፈን ብለን አስመሳዮች እንዳልሆንን ታውቃላችሁ ይልና ለዚህም እግዚአብሔር ምስክራችን ነው ይላል። ምስክርነትን የጠራው የሰራዊት ጌታ እግዚአብሔር ነው፣ ሰውን አይደለም። አንዳንድ ጊዜ ሰዎች ላይ መሰክርልን ይችላል። እግዚአብሔር የሚመሰክረው ምስክርነት ግን ከሁሉ ይበልጣል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ምናችን ነው ይላል? ምስክራችን ነው። በልባችን ሽንገላ እንደሌለ፣ ከአንደበታችን ሽንገላ እንደሌለ፣ የሆነ ነገር ለመውሰድ ብለን
ለማጥመድ ብለን እና እንዳልተናገርን ስስትን ለመሸፈን ብለን አስመሳዮች እንዳልሆንን የሚያውቅ እግዚአብሔር ነው። ደግሞ እንደሆነንም የሚያውቅ እግዚአብሔር ሆነንም እንደሆነ የሚያውቅ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ከእናንተም ሆነ ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም። ሐዋርያ ነው። አሁን በዚህ ዘመን ቢሆን አስባችሁታል? ሐዋርያው ጳውሎስ የሚባል ሰው በየቦታ እየሄደ ቤተክርስቲያን ፕላንት የሚያደርግ ወንጌል የሚሰብክ ዋጋ የሚከፍል በገጠር በከተማ ያ ሐዋርያ የሚለው አንዱ ትርጉም የተላከ የሚለው ስለሆነ ማለት ነው። አሁን ሰዎች መስራች ይባላሉ። ያላቸውን ክብር እግዚአብሔር ራሱ አንዳንድ ሰው ላይ እንደዛ የከበረ አይመስለኝም። ያላቸው ክብር የተገለጠ ነውና ሐዋርያው ምንም ፍላጎት የለንም ከናንተ ከሰው የሚገኝ ክብር አልፈለግንም። ሐዋርያ ሆኖ ሳለ ዳውም ደግሞ ሐዋርያ ሲባል ጄኒውን ሐዋርያ ሆኖ እውነተኛ ሐዋርያ ሆኖ እንደው የዚህ ዘመኑን ሐዋርያነት እንኳን እግዚአብሔር ይወቀው በብዙ መንገድ እግዚአብሔር ይመርምረው። ያው የቤተክርስቲያን መሪዎችም ይመርምሩት መጽሐፉ እነሱንም ስልጣን ስለሰጣቸው የመመርመር ሐዋርያ ሳይሆኑ ሐዋርያ ነን የሚሉ ነበሩ። አንድ ቤተክርስቲያን ላይ ሐዋርያ ሳይሆኑ ሐዋርያ የሆኑ አድርገው ራሳቸውን ሾመው ራሳቸውን የሾመው ማስቀመጣቸውን መርምረ ደርሰህበታል። ነብይ ሳይሆኑ ሐዋርያ ሳይሆኑ ሐዋርያት ነን የሚሉትን ብሎ ጌታ ኢየሱስ ክርስቶስ በራእይ መጽሐፍ ምዕራፍ 2 ላይ የተናገራት ቤተክርስቲያን አለች። ማወቃቸው ስልጣን አላቸው ለማለት ነው። ሐዋርያ ሳይሆኑ ሐዋርያት ነን የሚሉትን የመለየትና ሐዋርያትን ደግሞ የመለየት የአንጾኪያ ቤተክርስቲያን የመጀመሪያይቱ የአሕዛብ ቤተክርስቲያን ሐዋርያት ሥራ ምዕራፍ 13 ላይ ሐዋርያው ጳውሎስን እነ ሲላስን አብረው ሲጸልዩ የነበሩትን ሰዎች ለአገልግሎት ያሰማራች ነች። ሐዋርያ ናቸው እነሱ ለጠራዋቸው ስራ ለዩልኝ የተባሉ ናቸው። ለይታ ያሰማራች ነው። ያው ቤተክርስቲያን ስልጣን አላት። በሽምግልና በሽማግሌ አስተዳደር የምትመራው ቤተክርስቲያን ይሄንን የማየትና የመለየት ሐዋርያ ያልሆኑትን ጥያቄ ቢያቀርቡም ያው ደብዳቤ ያቀርባሉ ሰዎች አንዳንድ ጊዜ ተቀበሉኝ ብለው እንግዲህ ይኑርባቸው አይኑርባቸው የሐዋርያነት ጥሪ በቤተክርስቲያን የሚገመገመው ማለት ነው። እና ጳውሎስ ከሰው የሚገኝ ክብር አልፈለግንም ይላል። የዚህ ዘመን ቢሆኑ አስባችሁታል? የዚህ ዘመን ሰዎች ቢሆኑ ከሰው የሚገኘውን ክብር አጀቡ፣ ጭብጨባው፣ አቀባበሉ በየከተማው ሲኬድ ያለውን ሽርጉድ የሚቀበላቸውን ሰዎች ያው ዘ ሶ ኮልድ ሐዋርያ አይ ዶንት ቲንክ ሶ ዜይ አር ሐዋርያትስ እኔ አላምንም በእነሱ በብዛት። እነዚህ እውነተኞቹ ግን የጌታን ክብር የሚጋፉ አይደሉምና እንደው የሆነ ነገር እንኳን እጃቸው ላይም ሆኖ ቢሆን ብዙ ክብር የሚፈልጉ ሰዎች አሉ። ምንም ክብር የሚፈልጉ ሰዎች አሉ። መብታቸውን እንኳን የተው ሰዎች ናቸው እኛ የምናውቃቸው የመጽሐፍ ቅዱሶቹ ሐዋርያት ማለት እነ ጳውሎስ። ከሰው የሚገኝ ክብር አልፈለግንም ከናንተም ሆነ ከሌሎች ይላል። እቺ ቤተክርስቲያን ከዚህ በፊት አስተምረዋታል። ከዚህ በፊት ሰዎችን እዚህ መስክረው ፕላንት ያደረጓት ቸርች ነች። መልእክቱን ይዞላቸው የተመለሰው እንደውም ጢሞቴዎስ ነው። ምዕራፍ 3 ላይ ይናገራል። እሱን በጣም መልካም ሪፖርት ይዞላቸው እንደመጣ ስለነሱ ያለው ምስክርነት ጥሩ ነው። ሆኖም ግን ይሄ ደብዳቤ ደግሞ ወደነሱ ሲላክ አንዱ ላኪ ጢሞቴዎስ ነው። ሲላክላቸው ከናንተ ክብር አልፈለግንም ሐዋርያ ጳውሎስ እየመጣ ነው እልል በሉ አልተባለም። እንደውም መከራ የሚቀበል ሰው ነው። ክብር አልፈለግንም። የክርስቶስ ሐዋርያት እንደመሆናችን መጠን ሸክም በሆንባችሁ ነበር። እንደውም መብት ማለት የክርስቶስ እኮ ነው ሐዋርያነታችን። የአንዳንዱ ሐዋርያነት የሰው ይመስለኛል። የክርስቶስ ሐዋርያነት እንደዚህ ስላልሆነ ማለት ነውና ሸክም በሆንባችሁ ነበር። የክርስቶስ ሐዋርያ እንደመሆናችን መጠን ሸክም በሆንባችሁ ነው ማለት መብታችን ነው። ስለዚህ ይላችኋል እኛ መንፈሳዊውን ነገር ከዘራንባችሁ ስጋዊውን ነገር ደግሞ ከናንተ ብናጭድ ምንድነው ብሏል ለቆሮንቶስ ቤተክርስቲያን ሰዎች። የሚያበራየውን በሬ አፉን አትሰር ተብሏልና ገበሬም ከወተቱ ያው እንደሚጠቀም ከሚዘራው ዘር እንደሚጠቀም የታወቀ ነው። የእግዚአብሔር ቤት ውስጥ ያለ ለአገልጋይ የተሰጠ ድርሻ አለ። ነገር ግን ሐዋርያው እዚህ ጋር ለነዚህ ለተሰሎንቄ ሰዎች እነሱ መከራ ላይ ናቸው፣ ችግር ላይ ናቸው። ነገሩ የአሁኑ ዘመን ሐዋርያት የሰውን ችግርም እያዩ ከችግራቸውም መቀነት አስፈትተው የሚወስዱ አይነት ናቸው። ክብር መፈለግ ብቻ ሳይሆን መከበርም መፈለግ ብቻ ሳይሆን የሰዎችን ያላቸውን ነገር ሸክም ከመሆን አልፈው የሰዎች ሸክም ከመሆን አልፈው የሰዎችን ጉድለት ሁሉ
የሚመዘብሩ እንደሆኑ እያየን እየሰማን ብዙ ነገር እየተሰማ ያለበት ጊዜ እንደሆነ የታወቀ ነው። ግን መብታችን ነበር። ሸክም መሆን እንኳን መብታችን ነው። ሸክም በሆንባችሁ ነበር። የማን አገልጋይ እንደመሆናችን የክርስቶስ ሐዋርያት ከክርስቶስ እንደተላኩ ሰዎች እንኳን እንደመሆናችን መጠን ሸክም በሆንባችሁ ነበር። ነገር ግን እናት ልጆቿን እንደምትንከባከብ እኛም በመካከላችሁ በየዋህነት ተመላለስን፣ እያወቅን እንዳላወቅን ክብር የሚገባን ሰዎች ሆነን ሳለ ክብር እንደማይገባን ሆነን ነው እያለ ያለው። በየዋህነት ነው በመካከላችሁ የተመላለስ ነው። ይሄንን ሪፖርት ማድረግ ያስፈልጋል። ሰዎች በምን መንገድ በምን መንፈስ አገልጋዮች በቅዱሳን መካከል እንደተመላለሱ በቤተ ክርስቲያን ሲኖሩ አገልጋዮች በምን አካሄድ እንደተመላለሱ እነዚህ ሰዎች ግን የክርስቶስ ሐዋርያት ሆነን ጄኒውን ሆነን ሳለ ማለት እውነተኞች ሆነን ሳለ ደግሞ ልንከብድባችሁ እንኳን የተገባን ሰዎች ነን ባያስፈልግ፣ ነገር ግን ሸክም አልሆንባችሁም። እንደውም እናት ልጆቿን እንደምትከባከብ ለእናንተ ኬር ነው ያደረግነው። እናት ታውቃላችሁ፣ ሁላችንም እናት አለን። በህይወት ይኑሩም አይኑሩም ያለው በህይወት ያሉትንም አሁን እናውቃለን። እናቶችን እናያለን። እናት ለልጆቿ ያላት እንክብካቤ የራሷ የተራበች ልጆቿን የምታጠግብ፣ ራሷ ሳትለብስ ልጆቿን የምታለብስ፣ የሚገባቸውን የምታደርግ፣ ለነሱ ዋጋ የምትከፍል፣ ሩቅ ድረስ የምትሄድ ናትና ይሄንን አይነት ነው ለእናንተ ያደረግነው ኬር። ማስጠንቀቁ፣ መንከባከቡ፣ መጠበቁ በመካከላችሁ በየዋህነት እንድንመላለስ አድርጎናል ሆነናል። ነገር ግን እኛ የክርስቶስ ሐዋርያት ሆነን ሳለ ሸክም በሆነባችሁ ነበር። በዛ መጠን ልክ ማለት የሚገርመው ቁጥር 8 ላይ የእግዚአብሔር ወንጌል ብቻ ሳይሆን ሕይወታችንንም ጭምር ልናካፍላችሁ ደስ እስከሚለን ድረስ ወደድናችሁ። የወደድናችሁ የእግዚአብሔር ወንጌል ለማካፈል ብቻ አይደለም ማለት ከአፋችን ወንጌል ብቻ ሳይሆን ሕይወታችንንም ጭምር ነው ልናካፍላችሁ ደስ ያለን። የወደድናችሁ እስከዚህ ድረስ ንግግር ብቻ ሳይሆን የእግዚአብሔርን ቃል መስበክ ብቻ ሳይሆን ከዛ ያለፈ ደግሞ ሕይወታችንንም ጭምር ነው የምናካፍል። አንዳንድ ሰው ወንጌል ብቻ ያካፍለናል፣ አንዳንድ ሰው ደግሞ ሕይወቱንም ያካፍለናል፣ ወንጌልንም ያካፍለናል፣ የእግዚአብሔርን ቃልም ያካፍለናል፣ ከሕይወቱም ደግሞ ያካፍለናል፣ ይቆረስልናል ማለት ነው። ክብር ለኢየሱስ ይሁን። እንዴት እንደወደድናችሁ ይላል። ምክንያቱም እናንተ በእኛ ዘንድ ተወዳጆች ነበራችሁ። ሃሌሉያ! ይሄ የወንድሞች ፍቅር ሩቅም ሆኖ በደብዳቤ ጭምር ተወዳጅነታቸውን ያስታውሳል። በመከራ ነው ያሉት፣ በችግር ውስጥ ነው ያሉት። ሐዋርያነት መብታችንም እንኳን በነበረበት ጊዜ እናንተ ለሸክም አልሆንም፣ ስለምንወዳችሁ በየዋህነት ተመላለስን። አይደለም ወንጌልን ደግሞ ኑሯችንንም ጭምር ነው ያካፈልናችሁ፣ ሕይወታችንንም ጭምር ነው ያካፈል ስለምንወዳችሁ። ያው ሰው ካልወደደ ምንም ስለማያደርግ ማለት ነው። ሰውንም በነገራችን ላይ ወንጌል የሚሰብኩ ሰዎች ሰዎችን ስለሚወዱ ነው ወጥተው የሚሰብኩት። የእግዚአብሔርን ፍቅር ለሰዎች የሚያውጁት እግዚአብሔር ይወድሃል ለማለት መጀመሪያ ሰዎችን መውደድ ያስፈልጋል፣ ተላኪዎቹን መውደድ ያስፈልጋል። እኔ ነብዩ ዮናስ አንዳንድ ጊዜ ይገርመኛል። የነነዌን ሕዝብ ይጠላል ብዬ ነው ማምነው። ምክንያቱም ብዙ ክርክሮች ከእግዚአብሔር ጋር ሲከራከር የምናየው አንድ መልእክት ለማስተላለፍ ነው። የመኮብለል ሀገሬ መቀየር፣ መርከብ ጠብቆ ወደ ተርሴስ የመሳፈር መልእክት ያለማድረስ፣ ሰዎችን ለንስሐ ለመጋበዝን ስታዩ ዮናስ ከሰዎች መዳን ይልቅ የራሱን ክብር የሚፈልግ አይነት አገልጋይ ነው። ያው እንደምታውቁት ላልተከለው ቅል እንኳን የሚናደድ አይነት ሰው ነው። የዮናስን የትንቢት መጽሐፍ ሄዳችሁ ብታጠኑ እንደዛ ነው። እኔ አልራራም ወይ ለዚህ ህዝብ? አንተ ላልተከልከው አንድ ቀንም በቅላ በአንድ ቀን ለተወለገችው ቅል እንደዚህ ከሆንክ እኔማ ለዚህ ሁሉ ለ120 ሺህ ህዝብ እንዴት አልራራም አላለም እንዴ? እግዚአብሔር እኮ ርህራሄው አያልቅም፣ ፍቅሩ አያልቅም። ስለዚህ የሚወዱ ሰዎች ናቸው ወንጌል የሚያበስሩት የሚያደርሱት፣ ሰዎችን ወደ ንስሐ የሚጠሩት። ቢቆጡም የፍቅር ቁጣ አላቸው፣ ቢገስጹም የፍቅር ነው። እናት ለልጆቿ የምታደርገውን እንክብካቤ ያደርጋሉ። ክብር ለኢየሱስ ይሁን። ምንድነው የሚለው? ወደድናችሁ ልናካፍላችሁ ሕይወታችንንም ጭምር ልናካፍላችሁ እስከዛ ድረስ ነው የወደድን። ምክንያቱም እናንተ በእኛ ዘንድ ምኖች ናችሁ? ተወዳጆች ነበራችሁ። እና ፍቅር የሌላችሁ ሰዎች ወደ አገልግሎት ይሄ ህዝቡን ለማገልገል ሰው ላይ ቀንበር ለመሆን አትውጡ። የሰውን ቀንበር ለማቅለል እንጂ ሌላ ተጨማሪ ቀንበር ለመሆን ሌላ ተጨማሪ ሸክም ለመሆን መብታችሁ ቢሆንም አንዳንድ መተው ጥሩ ነው። መብታችን ቢሆንም ማለት ነው።
ምክንያቱም እናንተ በእኛ ዘንድ ተወዳጆች ነበር። ወንድሞች ሆይ ጥረታችንንና ድካማችንን ታስታውሳላችሁ። በማንም ላይ ሸክም እንዳንሆን ሌሊትና ቀን እየሰራን ወንጌል ሰበክንላችሁ። በዛ ዘመን የነበሩ የግሪክ ሰዎች የእጅ ስራዎችን አይወዱም ይባላል እና እኛ ግን ዝቅ ብለን በእጆቻችን እየሰራን ወንጌል ሰበክንላችሁ። መቼና መቼ? ቀንና ሌሊት ቢዚ ሆነ በእናንተ ላይ ሸክም ላለመሆን ለወንጌል የሚያስፈልገንን ባጀት ለመሸፈን በራሳችን ለመሸፈን ሸክም ላለመሆን። አሁን ያላችሁበት መከራ ታላቅ ነው። ስለምናውቅ ስለምንወዳችሁ መብታችን ቢሆንም መጠቀም መብታችን ቢሆንም እኛ ግን በማንም ላይ ሸክም እንዳንሆን ሌሊትና ቀን እየሰራን ወንጌል ሰበክንላችሁ። ሌሊትና ቀን እየሰሩ ማገልገል አለ በእግዚአብሔር ቤት። ደግሞ አጭር ጊዜ ሊሆን ይችላል። ይሄ አሁን ጥቂት ጊዜ እነሱ ጋር በቆየበት ጊዜ ያደረገው ነው ሐዋርያው ጳውሎስ። ከአቂላና ጵርስቅላ ጋር ሆኖ ድንኳን እየሰፋ ከነሱ ጋር ወንጌል ሰብኮ ያውቃል ሐዋርያው። ነገር ግን የአጭር ጊዜ ነው። ሌሎች አብያተ ክርስቲያናት ደግሞ በሚያስፈልገኝ ነገር ሞልተውብኛል ያለበትም ጊዜ አለ። የሚያስፈልገውን ነገር ከድህነታቸው ጥልቀት የተነሳ የሚያስፈልገውን ነገር እነሱ እንዳደረጉለት የመሰከረላቸው የመቄዶንያ ቅዱሳን እንደነበሩም ደግሞ እናስታውሳለን። ከጉድለታቸው ያላቸውን ጥቂት ነገር ከድህነታቸው ጥልቀት የተነሳ ልግስናቸው በስቷል የተባለ ልግስናቸው ታላቅ ማለት ሰዎቹ ልባቸው ሰፊ ነው። የመስጠት የቸርነት ለአገልግሎት ለወንጌል የሆነ ነገር ላይ ኢንቨስት ለማድረግ የወንጌል እግር ለመሆን ወንጌል እንዲሄድ በገጠርም በከተማም እንዲሰበክ እግር ለመሆን ከጳውሎስ ጎን የቆሙ ሰዎች አሉ ማለት ነው። ክብር ለኢየሱስ ይሁን። እዚህ ጋር ግን በተሰሎንቄ በነበረ ጊዜ ሌሊትና ቀን፣ ምክንያቱም ከባድ ነው። ድህነት አለ፣ ረሃብ አለ፣ ችግር አለ። እሱ ብቻ አይደለም መከራ አለ፣ ስደት እየደረሰባቸው ነው። በእናንተ ላይ ሸክም መሆን አልፈለግንም። ሌሊትና ቀን እየሰራን ወንጌል ሰበክንላችሁ። ወንጌል ለመስበክ ነው ቀንና ሌሊት እየሰራ ነው። ለእናንተ ለመናገር ነው። ደግሞ ከህይወታችንም ደግሞ ልናካፍላችሁ እንወዳለን። በእናንተ በምታምኑት መካከል ሳለን እንዴት ይላል ቁጥር 10 ላይ ደግሞ በእናንተ በምታምኑ መካከል ሳለን እንዴት በቅድስና በጽድቅ እንዲሁም ያለ ነቀፋ ሆነን እንደኖርን እናንተም እግዚአብሔር ምስክሮች ናቸው። የእናንተ ምስክርነትም አለ፣ የእግዚአብሔር ምስክርነትም አለ። እንዴት እንደተመላለስን፣ እንዴት በጽድቅ እንደኖርን፣ እንዴት በቅድስና እንደተመላለስን፣ እግዚአብሔርን በመምሰል እንደተመላለስን፣ ክርስቶስ ኢየሱስን የሚያንጸባርቅ ህይወት ከኛ እንዴት እንደታየ እናንተም እግዚአብሔርም ምስክሮች ናቸው። ያው ሰዎች ያውቁናል እንዴት እንደኖርን። በሰዎች መካከል ስንኖር፣ በቅዱሳን ጉባኤ ስንኖር ማ ምንድነው የሚለው ይታወቃል። ማ ምንድነው አገልጋዩ እንዴት ያለ ነው ሲመላለስ፣ በጽድቅ ይመላለሳል፣ በቅድስና ይመላለሳል፣ ያለ ነቀፋ ነው ወይስ በብዙ ነቀፋ፣ በብዙ ውድቀት፣ በብዙ የኃጢአት ምናምን ልምምድ ውስጥ ነው ያለው የሚለውን እግዚአብሔርም እዛ ያሉ ምዕመናንም ወይም ቅዱሳን ያውቃሉ። ስለዚህ የታወቀ ነው። እናንተም ምስክር ናችሁ። እኛ እንዴት በእናንተ መካከል እንደኖርን፣ እንዴት እንደኖርን በጽድቅ ማለት ይሄን ደፍሮ ለመናገር ራሱ መመላለስ ያስፈልጋል። እውነቷም ለመናገር በቅድስና ደግሞ በጽድቅ ራይቸስ በሆነ መንገድ፣ በትክክለኛው መንገድ፣ እግዚአብሔርን በሚያከብር በሚፈራ መንገድ ያለ ነቀፋ። ሰዎች በከንቱ ሊነቅፉን ይችላሉ። ይሄ ነቀፋ ሲባል ማህበረሰቡ ከመሬት ተነስቶ ሊነቅፈን ይችላል። እኛ ነቀፋ ኖሮብን ሳይሆን ነቀፋ መንቀፍ የሚወዱ ሰዎች እንዳሉ የታወቀ ነው በዚህም ዘመን። ነገር ግን እግዚአብሔርም ሰዎችን በትክክለኛው ሚዛን ቢመዝኑን ያለ ነቀፋ ነበርን ነው ሐዋርያው እያለ ያለው። በጽድቅ ነበር የምንመላለሰው፣ በቅድስና ነበር የምንመላለሰው፣ በንጽህና። ምክንያቱም አምላካችን ቅዱስ ነው። እኛም ደግሞ የሱ ቅዱሳን ከሆነ እንደዛ ነው የምንመላለሰው፣ በጽድቅ ነው የምናደርግ። ያለ ነቀፋ ሆነ እንደኖርን እናንተም እግዚአብሔርን ምስክር። ኑሮ እንዴት ነው? የአንዳንድ ሰው ኑሮ እንዴት ነው? በቸርች እንዴት ናችሁ? ቸርች ውስጥ ስትኖሩ፣ ከሰዎች ጋር ስትኖሩ፣ ስታገለግሉ፣ አገልጋዮች ስንሆን ስናገለግል እንዴት ነው ኑሯችን? በቤተ ክርስቲያን ያሉ ሰዎች ስለኛ የሚሰጡት ምስክርነት ምንድነው? ይሄ በከንቱ የሚሰለፉብንን በከንቱ የሚጠሉንን አይደለም። እውነትን ስለምንናገር ጽድቅን ስለምንናገር የሚጠምዱንን ሰዎች ያው ሐዋርያት ሳይሆኑ ሐዋርያ ነን የሚሉ ሰዎች እንዳሉና እውነተኞቹን ሐዋርያት የሚያሳድዱ እንደነበሩ መጽሐፍ ቅዱሳችን ላይ የተጻፈ እውነት ነው። ነገር ግን ትክክለኛው ሚዛን ትክክለኛው ፍርድ ለምሳሌ ቢደረግ ሰዎች ስለኛ ምን ይመሰክራሉ? ጻድቅ ነው ይላሉ? እግዚአብሔርን የሚፈራ ቅዱስ ነው ይላሉ? በቅድስና ይመላለሳል ይላሉ? ወይስ አታላይ ነው፣ ሌባ ነው፣ አስመሳይ ነው፣ ሸንጋይ ነው፣ በንግግሩ አፈቅሬ ነው፣ የማስመሰል ይወዳል ይሉናል? ወይስ
እንዴት ነው የሚሉን? እኛ ግን አለ ስለራሳችን የምንመሰክረው ምስክርነት እናንተም ኮንፊርም ታደርጋላችሁ፣ እግዚአብሔርም ይመሰክርልናል። በቅድስና ነው በእናንተ በምታምኑት መካከል በአማኞች መካከል እንዴት ማለት ሳለን በእናንተ በቅዱሳን መካከል በክርስቶስ ኢየሱስ እናምናለን በሚለው ማህበረሰብ መካከል ሲኖር እንዴት ተኖረ ነው። ሰው እንዴት እየኖረ ነው? በጽድቅ ይኖራል፣ በቅድስና ይኖራል፣ ያለ ነቀፋ ይኖራል። ይሄ ነው ከሆነ እንዴት እንደኖርን ታውቃላችሁ ብሎ በድፍረት መናገር ይቻላል። እናንተም ብቻ ሳትሆኑ እግዚአብሔርም ይመሰክርልናል። ምስክርነቱ ያውቀዋል። አባት ለገዛ ልጆቹ እንደሚሆን እኛም ለእያንዳንዳችሁ የቱን ያህል እንደሆንን ታውቃላችሁ። ቅድም ስለ እናት ጥንቃቄና እንክብካቤ አውርቷል። አሁን ደግሞ አባት ይላል ለገዛ ልጆቹ እንደሚሆን እኛም ለእያንዳንዳችሁ የቱን ያህል እንደሆንን ታውቃላችሁና። እንዴት ያለ ጥንቃቄና ማለት እንዴት ያለ ፕሮቴክሽን ስናደርግላችሁ እንደነበረ እንዴት ማለት አቤት የቱን ያህል እንደሆነላችሁ ማለት ሊሚትለስ እንደሆነ ፍቅራቸውም ያ አባት ለልጆቹ ይራራል፣ ጥበቃ ያደርጋል። አባት ልጆቹን ይመክራል፣ መንገድ ያሳያል። ሐዋርያው ለተሰሎንቄ ቤተክርስቲያን እንደዛ ነው የሆነው። እንዴት ባለ ጥንቃቄ፣ እንዴት ባለ እንክብካቤ፣ እንዴት ለገዛ ልጆቹ እንደሚሆን እንደሆነላቸው እሱን ይናገራል፣ ይመሰክራል ማለት ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ አበረታታናችሁ፣ አጽናናናችሁ፣ አጥብቀን ለመናችሁ። ሶስት ነገር አደረግን። ለምን ሲባል እናንተን አበረታተናል፣ አጽናንተናል፣ አጥብቀንም ለምነናችኋል። ወደ መንግስቱና ወደ ክብሩ ለጠራችሁ እግዚአብሔር ወደ መንግስቱ ጠርቷቸዋል፣ እንደገና ወደ ክብሩ ጠርቷቸዋል። የክብሩ ተካፋዮች እንድንሆን ጠርቶናል፣ ወደ መንግስቱ ጠርቶናል። ለዚህ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ ልክ በኤፌሶን ምዕራፍ 4 ላይ ያለው ቃል ትዝ ይላችኋል። እንደሚገባ ትመላለሱ ዘንድ የሚለው ማለት እንደሚገባ ትኖሩ ዘንድ ምልልስ ኑሮ የሚባለው እናንተ ለመናችሁ፣ አበረታታናችሁ፣ ጎሽ አልናችሁ፣ በርቱ በዚህ ነገር ለመናችሁ፣ ደግሞ አጽናናናችሁ። ምክንያቱም ምን ውስጥ ናችሁ? መከራ ውስጥ ናችሁ። ተጽናኑ፣ ተበረታቱ፣ በርቱ ብለን ደግሞ ምን አለን? ለመናችሁ። ወደ መንግስቱ ምን ብሏችኋል? ጠርቷችኋል። ወደ ክብሩ ጠርቷችኋል። ይሄ መንግስት ይሄ ክብር ለተጠራለት ዓላማ እንዲኖርለት ይፈልጋል። ለጠራለት ዓላማ እንደሚገባ ትኖሩ ዘንድ የሚል እንደሚገባ እኛ በጽድቅ ተመላልሰናል፣ በቅድስና ተመላልሰናል፣ እግዚአብሔርን በመፍራት ያለ ነቀፋ ተመላልሰናል። እናንተም ምስክር ናችሁ። ጥያቄ ያለው ሰው ከሆነ እጅ አውጥቶ መመለስ ይችላል አይነት ማለት ጥያቄ ያለው ሰው በእኛ ህይወትና አገልግሎት በትክክለኛው ሚዛን እናንተ መመስከር ትችላላችሁ። ሆነን ከሆነ ሆነን ካልሆነም እናንተም እግዚአብሔርም ምስክሮች ናችሁ ይላል። ክብር ለኢየሱስ ይሁን። ከእኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በምታምኑት ዘንድ በእርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ እናመሰግናለን። ማለት የሰማችሁት የእግዚአብሔርን ቃል ከኛ ቢሆንም እኛን እንደ ሰው ብቻ አይደለም እንደ እግዚአብሔር መልእክት ነው። ምክንያቱም ቃሉ ይሰራል ብላችሁ ስላመናችሁ ተቀብላችሁ። ሰዎች እኮ ቃሉን አሜን ሲሉ ምን ይላል እያሉ ነው፣ ይሰራል እያሉ ነው። ያው መጽሐፍ ቅዱሳችን የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ሁሉ ይልቅ የተሳለ የሚሰራ ይላል። የሚሰራ በሁለት በኩል ከተሳለ ሰይፍ ሁሉ ይልቅ የተሳለ አጥንትንም ጅማትንም ቅልጥምንም የሰውን ልብ ሐሳብ እስኪለይ ድረስ የሚወጋ ነው ይላል። ይለያልና የሚሰራ ይላል። እንደሚሰሩ አምነው የሰሙ ናቸው ከነ ጳውሎስ። እንደ ሰው ቃል ሳይሆን እንደማን ቃል? እንደ እግዚአብሔር ቃል አድርጋችሁ ተቀብላችኋልና እግዚአብሔርን እናመሰግናለን። የምስጋናችን አንዱ ምክንያት ይሄንን ወንጌል እንደሚሰራ መቀበላችሁ ነው። አንዳንድ ፉርሽ የሆኑ ሰዎች እንደሚሰራ ሳይሆን ያለፈበት እንደሆነ አድርገው ሊያወሩ ይችላሉ። ወንጌል ያለፈበት አይደለም፣ የሚሰራ ነው። እየሰራን ያለ ነው። የእግዚአብሔር ቃል የሚሰራ ነው። በውስጣችን ገብቶ የሚሰራው አለ፣ የሚለየው አለ፣ ከኛ የሚያስወግደው አለ። ወደኛ ደግሞ እየተተከለ እየገባ ሲሄድ ክርስቶስን በእኛ ውስጥ እየገለጠ የሚሄደው እሱ ነው ማለት ነው። ክብር ለኢየሱስ ይሁን። እርኩሰትን ሁሉ አስወግዱና አለ ያዕቆብ በመልእክቱ ላይ እርኩሰትን ሁሉ አስወግዱ። ያዕቆብ ምዕራፍ 1 ቁጥር 21 ላይ ሄደን ስናነብ እርኩሰትን ሁሉ አስወግዳችሁ በውስጣችሁ ያለውን
የሚለውጣችሁን ቃል በትህትና ተቀበሉት የሚል ቃል አለ። ያ ቃል የሚሰራ ነው። በትህትና ስትቀበለው የሚሰራ የሚለውጥ ነው። ለማፌዝ በእግዚአብሔር ላይ ለመነሳት የሚፈለግ የእውቀት አይነት ከሆነ ግን ያው የእግዚአብሔር ቃል አይደል ለፍርድ ትሰማዋለህ ማለት ነው። ነገ ትፈርስበታለህ፣ ትጠፋበታለህ። ነገር ግን በትህትና ተቀበሉታል። በውስጣችሁ ሊሰራ የተቀመጣል። ያዕቆብ እንደዛ ነው የሚለው። ያዕቆብ መልእክት ምዕራፍ 1 ቁጥር 21 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ወይም ደግሞ ከዛ በፊት ያለው ቃል ነው ይሄ፣ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ይላል። ክብር ለኢየሱስ ይሁን። ምንድነው የሚለው? ርኩሰትን ሁሉ ክፋትንም ሁሉ ምን በሉ ይላል? አስወግዱ። ከዛ ደግሞ አንድ ነገር አድርጉ፣ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። የእግዚአብሔር ቃል በውስጥ ተተክሎ ከሆነ እሱም በየዋህነት መቀበል። የእግዚአብሔር ቃል እንዲሰራ፣ የእግዚአብሔር ቃል የሚሰራ ነው ይላል። ክብር ለኢየሱስ። የሚሰራ ቃል ነው። እነዚህ ሰዎች የተሰሎንቄ ቅዱሳን የእግዚአብሔርን ቃል ምን ብለዋል? እንደሚሰራ አድርገው ከሐዋርያቱ ተቀብለዋል። ስለዚህ ሐዋርያቱ እግዚአብሔርን ስለዚህ ነገር ያመሰግናሉ። ክብር ለጌታ ይሁን። የሚገርም ነው። ወንድሞች ሆይ በክርስቶስ ኢየሱስ ያሉትን በይሁዳ የሚገኙትን የእግዚአብሔርን አብያተ ክርስቲያናት መስላችኋል። እነዚያ ከአይሁድ መከራ እንደተቀበሉ እናንተም ከገዛ ወገኖቻችሁ መከራን ተቀብላችኋል። መከራ በመቀበል ያመሳስላችኋል። የተሰሎንቄ ቅዱሳንና በኢየሩሳሌም ወይም በአይሁድ ያሉ አይሁድን ወደ ጌታ ዞር ያሉትን አይሁድ ማለት ነው። እነሱ ከወገኖቻቸው ከአይሁድ መከራ ይቀበላሉ፣ እናንተም ከወገኖቻችሁ መከራ እየተቀበላችሁ ነው። እነርሱ ጌታ ኢየሱስን ነቢያትንም ገደሉ ይላል። የሚገርም ነው። ጌታ ኢየሱስንና ነቢያትን ገደሉ። የሕይወትን ራስ ገደላችሁት ተብሎ እንደተጻፈ ልክ እንደዛ አይደል የመሰከረው? የሕይወትን ራስ ገደላችሁት እኮ ነው ያለው ጴጥሮስ፣ ሐዋርያው ጴጥሮስ ለነዛ ለተሰበሰቡት ሰዎች እንደውም ብዙዎቹን ወደ መንግስቱ የጨመረ ጊዜ የተናገረው ቃል ነው። ጌታ ኢየሱስ ክርስቶስ የሕይወት ራስ ነው። እርሱን ገለውታል። ደግሞ ነቢያትን ገለዋል። በብሉይ ኪዳን የነበሩ ነቢያትን ከኢየሱስ ክርስቶስ ከአዲሱ ኪዳን ጅማሬ በፊት ያሉትን ነቢያትን ሁሉ ምን ያሉ ናቸው? የእግዚአብሔር ነቢያትን ገለዋል። ምኖች? አይሁዶች። የእግዚአብሔር ነቢያት ትክክለኛውን ህዝቡ ያለበትን ስታተስ የሚናገሩ እውነትን የሚናገሩ እግዚአብሔርን ወክለው ህዝቡን የሚናገሩ ናቸው። የእግዚአብሔርን ለህዝቡ መተላለፍ ያለበትን እውነተኛውን መልእክት የሚያስተላልፉ ናቸው። የእግዚአብሔር አፍ ሆነው ማለት እነሱን እያሳደዱ ገለዋል። እነሱ ኢየሱስ ክርስቶስንም አልማሩም። ምን ብለዋል ይላል? ገለዋል። ነቢያትንም ገለዋል። እኛንም አሳደዱን ይላል ሐዋርያው ጳውሎስ። ነቢያትን ገሎ የለመደ ጌታ ኢየሱስ ክርስቶስንም ገደለ። እንደገና ደግሞ እኛንም ምን ይለናል? ያሳድደናል። እግዚአብሔርንም ደስ አላሰኙትም፣ የሰውም ሁሉ ጸር ሆኑ ይላል። ጸር ተቃራኒ፣ ነፍሰ ገዳይነት፣ የሰውም ሁሉ መሆን፣ ይኸውም ይድኑ ዘንድ ለአሕዛብ እንዳንናገር ለመከልከል ነው። ወንጌልን እንዳንናገር ነው። የሚያሳድዱን ለሌላ አይደለም። ሰዎች የሚድኑበትን ወንጌል እንዳንመሰክር ነው። የእግዚአብሔርን እውነት እንዳንናገር ነው ይላል ማለት ነው። ከዛ በዚህ ሁኔታ ኃጢአታቸውን ሁልጊዜ በራሳቸው ላይ እስከ መጨረሻው እያከማቹ ይሄዳሉ። ኃጢአት በእነሱ ላይ እየተደፈደፈ እየተከማቸ ይሄዳል። ቁጣውም በእነርሱ ላይ ያለ ልክ መጥቷል ይላል። የእግዚአብሔር ቁጣ በእነርሱ ላይ ነው ብሎ ስለ አይሁድ ሕዝብ የሚናገረው ክፍል ነው ማለት ነው። ክብር ለጌታ ለኢየሱስ ይሁንና እግዚአብሔርን ደስ አላሰኙም። ምን በማድረግ ነቢያቱን ገለዋል። ከዚህ በፊት ጌታ ኢየሱስ ክርስቶስን ገለዋል። አሁን ደግሞ ተራውኛ ላይ ነው። ምን ስላረግን? ወንጌል ስለሰበክን እንዳንሰብክ፣ ወንጌልን ስንናገር እንዳንናገር አይሁድ ያሳድዱናል እና በዚህ ሁኔታ ኃጢአታቸውን ሁልጊዜ በራሳቸው ላይ እስከ መጨረሻው እያከማቹ ይሄዳሉ። አሁን ብቻ ሳይሆን እስከ መጨረሻው እያከማቹ ኃጢአትን በኃጢአት ላይ እየጨመሩ እየደራረቡ፣ ምክንያቱም ፍሮም ጀነሬሽን ቱ ጀነሬሽን እየገደሉ ነው የመጡት። የእግዚአብሔር የሆኑ አገልጋዮችም ምን እያሉ ነው የመጡት? እየገደሉ እያጠፉ ነው የመጡት። እንግዲህ ምዕራፍ 2 ላይ የተወሰኑ ቁጥሮች አሉት። ርዕስም እዚህ ጋር አዲሱ መደበኛ ትርጉም ርዕስ የሰጠው አለ። ጳውሎስ ተሰሎንቄን ሰዎች ለማየት የነበረውን ናፍቆት የሚናገረውን መሆኑን ይናገር። ነገር ግን ወንድሞች ሆይ እኛ በልባችን ሳይሆን በአካል ለጥቂት ጊዜ ከናንተ ብንለይም ለናንተ ካለን ታላቅ ናፍቆት የተነሳ ፊታችሁን ለማየት ብርቱ ጥረት አደረግን። ወደ እናንተ ለመምጣት ፈልገን ነበር። በተለይም እኔ ጳውሎስ
ብዙ ጊዜ ሞክሬ ነበር፣ ነገር ግን ሰይጣን አዘገየኝ ይላልና ለአንዳንድ መዘግየቶቻችን ምክንያት አንዱ ሰይጣን ነው። የሚያዘገየን ስንፍናችን ሊሆን ይችላል። የሚያዘገየን የእግዚአብሔር ፍቃድ ሊያዘገየን ይችላል። አንዳንድ ጊዜ እግዚአብሔር እንዳንወጣ ቀድመን እንዳንሄድ ሊያደርገን ይችላል። እሱም አለ መጽሐፍ በአውዱ ነው የሚፈታው። ነገር ግን እነዚህን ሰዎች የተሰሎንቄን ቅዱሳን ለመጎብኘት ጳውሎስ በተለይ በጣም ከፍተኛ ጉጉት ነበረው። ነገር ግን ያዘገየኝ መንፈስ አጋንንት ነው ወይም ሰይጣን ነው፣ ከክፉ ነው ያዘገየኝ። ጌታችን ኢየሱስ ሲመጣ በእርሱ ፊት ተስፋችን ወይም ደስታችን ወይም አክሊላችን ማን ነው? እናንተ አይደላችሁምን? ጌታ ፊት ስንሆን ደስ የምንሰኘው በእናንተ ነው። አክሊላችን እናንተ ናችሁ። ሃሌሉያ! ተስፋችን እናንተ ናችሁ ጌታ ፊት ለመቆም። በእርሱም ክብራችንም ደስታችንም ናችሁ ይላል። በእርግጥ በእርሱ ክብራችንም ደስታችንም ናችሁ። ክብር ለኢየሱስ ይሁን። ስለዚህ መታገስ ስላልቻልን በጊዜ በአቴና ብቻችንን መቅረት መልካም መስሎ ታየን። በእምነታችሁ እንዲያጸናችሁና እንዲያበረታታችሁ ወንድማችንና በክርስቶስ ወንጌል ስራ ከኛ ጋር የእግዚአብሔር አገልጋይ የሆነውን ጢሞቴዎስን ልከንላችኋል። ይኸውም በዚህ ፈተና ማንም እንዳይናወጥ ነው። እናም ለዚህ ሀገር እንደተመደብን እኛም ለዚህ ነገር እንደተመደብን እናንተ ራሳችሁ ታውቃላችሁ። በእርግጥ ከእናንተ ጋር በነበርንበት ጊዜ መከራ እንደሚደርስብን በየጊዜው እንነግራችሁ ነበር። እንደምታውቁትም እንዲሁ ደግሞ ሆኗል። ስለዚህ ምንም መታገስ ባልቻልኩ ጊዜ ስለ እምነታችሁ ለማወቅ ላኩ። ይህንንም ያደረኩት ምናልባት ፈታኙ ፈትኗችሁ ድካማችን ሁሉ ከንቱ ሆኗል ብዬ ስለፈራሁ ነው። ያው ማወቅ ፈልጎ ነውና አሁን ግን ጢሞቴዎስ ከናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ መልካም ዜና አሰምቶናል። ያላችሁበትን ስታተስ አሳውቆናል። ጢሞቴዎስ ተመልሷል። እሱ ልከነው ነበረ፣ ያለውን ነገር ይዞ መጥቷል። ደግሞ ደስ የሚያሰኝ ዜና ነው፣ ስለ ፍቅራችሁም ስለ እምነታችሁም። እነዚህ ሁለቱ ነገሮች መሰረታዊ ናቸው። በቅዱሳን ህብረት መካከል ስለ እምነትና ስለ ፍቅር በጣም ወሳኝ መሰረታዊ እውነቶች ናቸው። ደግሞም እኛም ሁልጊዜ በመልካም እንደምታስታውሱንና እኛ እናንተን ለማየት የምንናፍቃችሁን ያህል እናንተም እኛን ለማየት እንደምትናፍቁ ነግሮናል። ያው እኔ ብቻ ሳልሆን እናንተም ደግሞ እንደምትናፍቁን ነግሮናል። ጢሞቴዎስ ልከነው ነበረ። እኔ በጣም ብዙ ጊዜ እናንተን ለማየት ፈልጌ ነበረ። ለዛ ጢሞቴዎስ መጥቷል። ደግሞ ጢሞቴዎስ ይዞልን የመጣው ሪፖርት ስለ እምነታችሁና ስለ ፍቅራችሁ በጣም የሚገርም ነገር ነው ይዞልን የመጣው። ደስ የሚያሰኝ ነው። ደግሞ እኛ ብቻ ሳይሆን የምንናፍቃችሁ እናንተም እንደምትናፍቁን ልታዩን እንደምትፈልጉ ነግሮናል። ስለዚህ ወንድሞች ሆይ በጭንቀታችንና በመከራችን ሁሉ በእምነታችሁ ምክንያት በእናንተ ተጽናናን። መከራ አለ፣ ጭንቀት አለ፣ በእናንተ ምክንያት እኛ ተጽናናን ይላል። ሃሌሉያ! በመከራ የሚያልፉ ሰዎች ሌላ በመከራ ለሚያልፍ ሰው መጽናናት ይሆናሉ። ፍቅራቸውን ሼር ሲያደርጉ የእምነታቸው ብርታት፣ ጽናታቸው የሚገርም ስለሆነ በዛ ምክንያት በእናንተ ተጽናናን። በእኛ ማን ነው እየተጽናና ያለው? ማን ነው የሚጽናናው በእኛ? በጌታ ጸንታችሁ ስለቆማችሁ በእርግጥ አሁን በህይወት እንኖራለን። የሚገርም በጌታ በመጽናታቸው ምክንያት እኛ በቃ ውስጣችን ደስ ይሰኛል። ልክ ያዕቆብ የዮሴፍን በህይወት መኖር በሰማ ጊዜ አጥንቶቹ እንደበረቱ ቁርጭምጭሚቱም እንደጸና እንደ ብርቱ ሰው ሆኖ ከአልጋው ላይ ብድግ እንዳለ ለእግዚአብሔርም እንደሰገደ የእግዚአብሔር ቃል እንደሚናገረው ስለ እምነታችሁ ከጢሞቴዎስ ሰምተን ስለ ፍቅራችሁ ሰምተን በጭንቀታችንና በመከራችን ሁሉ በእምነታችሁ ጸንታችሁ በመቆማችሁ ምክንያት በእናንተ ተጽናናን። ልክ እናንተን ስናስብ ተጽናናን። ምን አለብን ግን እኛ? ጭንቀት አለብን፣ መከራ አለብን እያለ ነገር ግን በእምነታችሁ ምክንያት በእናንተ ተጽናናን። ሃሌሉያ! አንዳንድ ብርቱ ሰዎች፣ ብርቱ አብያተ ክርስቲያናት በስደት ውስጥ በመከራ ውስጥ እያለፉ በፈተና ውስጥ እያለፉ በመጽናታቸው ምክንያት የሚበረታቱ ሰዎች አሉ፣ የሚጸኑ ሰዎች አሉ፣ እንደገና የሚቆሙ ሰዎች አሉ። ተጽናናን። በጌታ ጸንታችሁ ስለቆማችሁ በእርግጥ አሁን እኛ በህይወት እንኖራለን። ክብር ለኢየሱስ ይሁን። እንደገና ውስጣችን ልምላሜ ያለ ተስፋ አንቆርጥም ማለት ነው። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምን ያህል ምስጋና ልናቀርብ እንችላለን? ያንስበታል ለእግዚአብሔር ማለት እናንተ የሚገርም ነገር በሚገርም ህይወት ውስጥ በሚገርም እምነት ውስጥ በሚገርም ፍቅር ውስጥ በመሆናችሁ ምክንያት በዚህ ምክንያት ለእግዚአብሔር የሚገርም ምስጋና ምን ያህል ብናቀርብ ነው? ምን ያህል ማቅረብ እንችላለን ለእግዚአብሔር? ሃሌሉያ!
እንደዚህ ያለ እምነት እንደዚህ ያለ ፍቅር በመካከላችን እግዚአብሔር ማየት ይፈልጋል። ይሄ ስክሪፕቸር የተጻፈው ለኛም ስለሆነ ማለት ነው። ለተሰሎንቄ ቅዱሳን የተጻፈ ቢሆንም በመጀመሪያ እኛንም የሚመለከትን በቅዱሳን ህብረት መካከል ስለ እምነታችን ስለ መጽናታችን በክርስቶስ ኢየሱስ ተስፋ በመጎልበታችን በመበርታታችን የሚጽናኑ በመከራ ውስጥ የሚያልፉ ሌሎች አሉ። የሚደሰቱ እገሌን አይቶ የሚጽናና እገሌን አይቶ የሚበረታ የሚጸና። ሃሌሉያ ክብር ለኢየሱስ ይሁን። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምን ያህል ምስጋና ልናቀርብ እንችላለን። እንደገና ልናያችሁና በእምነታችሁ የጎደለውን ለማሟላት ሌሊትና ቀን እጅግ ተግተን እንጸልያለን፣ ደግሞ እንጸልይላችኋለን የሚል ማለት ነው። እምነታችሁ ታይቷል፣ ፍቅራችሁ ታይቷል። በመከራ ውስጥ ሆናችሁ ብርታታችሁ ታይቷል። ስደት አለባችሁ፣ ፈተና አለባችሁ፣ ነገር ግን ቆማችኋል፣ አልካዳችሁ። ሌላው ከድቶ ሲሸሽ፣ ሌላው ፈርቶ ሲመለስ እናንተ ጸንታችኋል፣ እናንተ በርትታችኋል። ስለዚህ በዚህ ምክንያት አለ እንበረታለን፣ በዚህ ምክንያት ልናያችሁ እንፈልጋለን፣ በዚህ ምክንያት መተን እንደገና ልናበረታ የጎደለ ነገር ደግሞ ልንሞላ። ክብር ለኢየሱስ ይሁን። በእምነታችሁ የጎደለውን ለማሟላት ሌሊትና ቀን እጅግ ተግተን እንጸልያለን። የሚጸልይልን ማን ነው? ዛሬ የምትጸልዩለት ማን ነው? እናንተ ቅዱሳን ልጠይቃችሁ፣ የምትጸልዩለት አካል ማን ነው? የምንጸልይለት ማን ነው? ሃሌሉያ። በመበርታቱ በፈተና ውስጥ በመቆሙ ምክንያት የምትጸልዩለት፣ በእምነቱ በመጽናቱ ምክንያት የምትጸልዩለት፣ የጎደለውን የምትሞሉለት ማን ነው? ማንን ነው የምትጎበኙት? ማንን ነው የምታስቡት? በጸሎታችሁ ጊዜ በተንበረከካችሁ ጊዜ እንደነ ሐዋርያው ጳውሎስ ለመቆም ምን ያህል ተግታችኋል? ምን ያህል እየተጋን ነው? ክብር ለኢየሱስ ይሁን። አሁንም ራሱ አምላካችንና አባታችን ጌታችንም ኢየሱስ ክርስቶስ ወደ እናንተ እንድንመጣ መንገዳችንን ያቅናልን ጸሎታችን ነው ይላል። ልናያችሁ እንፈልጋለን። በጣም ከፍተኛ ጉጉት አለው፣ ከፍተኛ ፍቅር አለው ለነሱ። ህይወታችንንም ጭምር አይደለም ወንጌሉን ህይወታችንንም ጭምር ነው ልናካፍላችሁ የምንወድ። አስባችሁታል? ሰው ህይወቱን ጭምር ሲያካፍል፣ ኑሮውን ጭምር ሲያካፍል፣ ሃሌሉያ ሃሌሉያ ምን ያህል ፍቅር ቢኖረው ነው። አሁንም ራሱ አምላካችንና አባታችን ጌታችንም ኢየሱስ ክርስቶስ ወደ እናንተ እንድንመጣ መንገዳችንን ያቅናልን። እኛ ለእናንተ ፍቅር እንዳለን ሁሉ እርስ በርስ ያላችሁን ፍቅርና ለሌሎችም ያላችሁን ፍቅር ጌታ ያብዛላችሁ እያለ ይባርካችኋል፣ ያትረፍርፍላችሁም እያለ ይናገራል። እኛ ለእናንተ እናንተ ለኛ ያላችሁ ነገር የሚትረፈረፍ ይሁን፣ የሚበዛ ይሁን። ለሌሎችም ያላችሁ ፍቅር ይብዛ፣ አይነስ፣ ይጨምር። ፍቅር እንዲትረፈረፍ እግዚአብሔር ይፈልጋል። በቤተ ክርስቲያን መካከል በቅዱሳን ህብረት መካከል እርስ በርስ ታውቃላችሁ፣ ጌታ ኢየሱስ ክርስቶስ በወንጌል ሲያስተምር እናንተ የኔ ደቀ መዛሙርት መሆናችሁ የሚታወቀው በአንድ ነገር ነው። ክብር ለኢየሱስ ይሁን። በፍቅራችሁ ትታወቃላችሁ። ፍቅር ካለ እግዚአብሔር አለ። መለያው ያ ነው። እዛ ህብረት መካከል ፍቅር ካለ በቅዱሳን ህብረት መካከል በአገልግሎት ህብረቶች መካከል ለምሳሌ በመዘምራን ህብረት፣ በጸሎት ህብረት የምንላቸው፣ በሽማግሌዎች ህብረት በምንላቸው፣ በአብያተ ክርስቲያናት ህብረት በምንላቸው እንዲሁም ደግሞ በዛች ስፔሲፊክ ቸርች ውስጥ ባሉ በማናቸውም ዘርፍ በሚያገለግሉም እንደገና በሚገለገሉም ቅዱሳን መካከል እውነተኛ ፍቅር ካለ ያ ቴስት ለእግዚአብሔር ክብር ይሆናል። እሱ እንዲበዛ እግዚአብሔር ይናገራል ማለት ነው። ያብዛላችሁ፣ ያትረፍርፍላችሁም። ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር በሚመጣበት ጊዜ በአምላካችንና በአባታችን ፊት ሃሌሉያ ነቀፋ የሌለባችሁና ቅዱሳን ሆናችሁ እንድትገኙ ልባችሁን ያጽና ይላል። አሜን። ቅዱሳን ነቀፋ የሌለበት እሱ በሚገለጥበት ጊዜ እሱ በሚመጣበት ጊዜ ቅዱሳን ሆናችሁ እንድትገለጡ ክብር ለኢየሱስ ይሁን። ምንድነው የሚለው የድሮ ትርጉም? ሃሌሉያ ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛም ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምርም እያለ ይባርካችኋል። ጌታ ሲገለጥ ያለ ነቀፋ ያለ ነውር በቅድስና በጽድቅ በፍቅር በእምነት በእነዚህ ነገሮች እንዲያገኘን ነው ምንበረታው። እንድትበረቱ ነው ምንጸልይላችሁ። እኛም በዚህ እንድንቆም ነው ምንጸልየው። ሃሌሉያ የሚገርም ነገር እኮ እሱ ሲገለጥ በአምላካችንና በአባታችን ፊት ነቀፋ የሌለባችሁ ያ ነቀፋ የሌለበት
ቅዱሳን ሆናችሁ እንድትገኙ ልባችሁን ያጽና። ቅዱስ የሆነው እርሱ ቅዱሳን ብሎናል፣ ጠርቶናል። በጨለማ የነበርነውን ወደሚደነቅ ብርሃን ጠርቶናል፣ አፍልሶናል፣ ወደ ፍቅሩ ልጅ መንግስት አስገብቶናል። እግዚአብሔር እሱ ሲገለጥ ይሄ ቅድስና ተጠብቆ፣ ይሄ እምነት ተጠብቆ፣ ይሄ ፍቅር ተጠብቆ ያለ ነቀፋ ተኑሮ ለእግዚአብሔር መንግስት ለመብቃት ያብቃችሁ ነው የሚላችሁ። እንድትገኙ ልባችሁ ምን ይበል? ይጽና። እግዚአብሔር ልባችሁን ያጽና። ቱምቢው መሰረቱ እግዚአብሔር ያጽናችሁ። እግዚአብሔር እናንተንም ያጽናችሁ። ጎበዞች ወገኖች፣ እግዚአብሔርን የምትወዱ እግዚአብሔርን የምትፈልጉ በእግዚአብሔር ደስ የምትሰኙ በወገኖች የምትወደዱ ወገኖችን የምትወዱ የሚያስፈልገውን ነገር በማድረግ ለወገኖች ለቅዱሳን ሁሉ የምትተርፉ የምትጸልዩ ፍቅራችሁን የምታካፍሉ የራሳችሁን ነገር ጥቅማችሁን ትታችሁ እንደ ሐዋርያቱ እንደነ ጳውሎስ ለሌሎች ልክ እንደ እናት እንክብካቤ ልክ እንደ አባት እንክብካቤ የምታደርጉ ፍቅራችሁን የምትገልጡ በንግግር ብቻ ሳይሆን በተግባር የምትገኙ ሆናችሁ እስከ ክርስቶስ ዳግም ምጽአት ድረስ የምትጸኑ ያድርጋችሁ። እግዚአብሔር ያጽናችሁ። የኔም መልእክት ነው፣ የኔም ጸሎት ነው። እንደምወዳችሁ እናንተም ታውቃላችሁ። ክብር ለእግዚአብሔር ይሁን። ይሄ መልእክት ነው እንግዲህ አንደኛ ተሰሎንቄ ምዕራፍ 2 እና ምዕራፍ 3 ላይ ያለው። እግዚአብሔር አምላክ የተባረከ ይሁን። ይሄ ኳሊቲ ከኛ ይጠበቃል። ይሄ ከተሰሎንቄ ቅዱሳን የምንማረው የሚገርም የህይወት አካሄድ ነው። የሚገርም ኑሮ ነው። የሚገርም ደስ የሚያሰኝ እግዚአብሔርን ደስ የሚያሰኝ ሐዋርያቱ እግዚአብሔርን ደስ ለማሰኘት እንጂ ሰውን ደስ ለማሰኘት ብለን አንሸነግልም። የሆነ ነገር ከሰው ለመቀማት ወይም ለማጭበርበር ለማታለል ብለን አንሸነግልም፣ አናምታታም። ሐዋርያት ነን፣ መብታችንን እንኳን አልተጠቀምንም። እናንተ ላይ መክበድ ይገባን ነበር፣ ነገር ግን አልከበድንባችሁም። ነገር ግን መብታችንም ጭምር ነው። ክብር ለኢየሱስ ይሁን። ነገር ግን ሌሊትና ቀን እየሰራን በመካከላችሁ እንዴት እንደተመላለስን ታስታውሳላችሁ፣ ታውቃላችሁ። እግዚአብሔርም ምስክር ነው፣ ደግሞም እናንተም ምስክር ናችሁ። ያለ ነቀፋ በቅድስና በጽድቅ እንዴት እንደኖርን። ሃሌሉያ! ይሄን ምስክርነት ለመመስከር ያብቃል። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ነብዩ ሳሙኤል በእስራኤል ሁሉ ፊት የተናገረው እግዚአብሔር ቃል እኔ እስቲ ተፍረዱብኛል፣ አንድ ጊዜ ፍረዱብኝ። ወስጄ ከሆነ የሰውን ነገር ዘርፌ ከሆነ በሐሰት አጭበርብሬ ከሆነ አታልዬ ከሆነ የሰውን አህያ ተመኝቼ ከሆነ የሰውን እንግዲህ ይሄ ሰው ከዳን እስከ ቤርሳቤህ ከአፉ ጠብ የማትል የእግዚአብሔር ነብይ የነበረ ሰው ነው። ድንቅ ሰው ነው። ህዝቡ እግዚአብሔርን እንዲያመልክ ከፍተኛ አስተዋጽኦ ካበረከቱ ከብሉይ ኪዳን ነቢያት ዋነኛው ነው ሳሙኤል። በተለይ ነገስታት መጽሐፍ ሲጀምር እነዚህ መንገስ ሲጀምሩ ሳኦልን ያነገሰ ነው። ዳዊት ላይ ዘይት ያፈሰሰ ነው። እንዴት እንደተመላለሰ በህዝቡ መካከል ሪፖርት ጠየቀ። ምን አለ? እንዴት ነው የኖርነው? እንዴት ነው የኖርኩት? ማንን ዘርፌያለሁ? ማንን ነጥቄያለሁ? እስቲ ፍረዱብኝ ሲል ማንንም አልነጠቅም አለው። ህዝቡ ሁሉ መሰከረለት ማለት ነው። ህዝቡ ሁሉ የሚመሰክርልን ሰዎች ያድርገን እግዚአብሔር። እኛም ደግሞ የጸናን እንሆን። መከራ ለመሸሽ ብለን፣ ፈተና ለመሸሽ ብለን፣ ስደት ለመሸሽ ብለን የእግዚአብሔርን ነገር በማታለል ሰዎችን እንዳንቀማ፣ ከሰዎች እንዳናጭበረብር፣ የምናገለግልም ሰዎች በጽድቅ በቅድስና እንድናገለግል መልእክቱ በብሉይ ኪዳንም በአዲስ ኪዳንም የተራመዱ ሰዎች ስታንዳርዱን አስቀምጠውልናል። ክብር ለጌታ ለኢየሱስ ይሁን። ሰውን ደስ ለማሰኘት ሳይሆን እግዚአብሔርን ደስ ለማሰኘት እናገለግላለን። እግዚአብሔርን ደስ ለማሰኘት ስናገለግል ሰዎችን እንጠቅማለን። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ። ቅዱሳን ሆናችሁ እሱ በሚገለጥበት ጊዜ ያለ ነቀፋ ያለ ነውር ሆናችሁ እንድትጠብቁት ጌታ ያበርታችሁ፣ ጌታ ያጽናናችሁ፣ ያጽናችሁ። እና የተሰሎንቄ ቅዱሳን የሚገርሙ ሰዎች ናቸው። ትምህርታችንን እንቀጥላለን። በሚቀጥለው ሳምንት ምዕራፍ 4ን እናያለን። ሃሌሉያ! ክብር ለኢየሱስ ይሁን። ተጽናናን አለ። እኔ በጣም የነካኝ ቃል ይሄ ነው። ተጽናናን፣ ምክንያት አለን አለ። እንደውም በጭንቀታችንና በመከራችን ሁሉ በእምነታችሁ ምክንያት በእናንተ ተጽናናን። ስለ እምነታቸው ሰምቶ የተጽናና የበረታን በጌታ ጸንታችሁ ስለቆማችሁ ጸንቶ በመቆም ብቻ ለሰዎች መጽናናት ምክንያት ያድርገን እግዚአብሔር። ክብር ለኢየሱስ ይሁን። ጸንቶ በመቆም ክብር ለጌታ ይሁን። በጌታ ላይ በመሆን በመታመን በእርሱ በመደገፍ ሐዋርያው ጳውሎስ ብዙ ጭንቀታችንን ብዙ መከራችንን አስረሳችሁን፣ እምነታችሁን ስናይ፣ ፍቅራችሁን ስናይ፣ ብርታታችሁን ስናይ በመከራ ውስጥ እያለፋችሁ በመጽናታችሁ ምክንያት
በእናንተ ምክንያት እኛ ተጽናናናለን። መከራ እኮ እያለፈበት ነው። እሱም በብዙ ጭንቀትና በብዙ መከራ እያለፈ ነው። ስደት በየከተማው ይጠብቀዋል። በልስጥራን፣ በኢቆንዮን፣ በልዩ ልዩ ከተሞች አይሁድ እየደረሱ መከራቸውን ያበሏቸው ሰዎች ናቸው እነ ጳውሎስ። ነገር ግን በእነዚህ ሰዎች ተጽናንተናል። ለምን? እነዚህ ሰዎች በመከራ እያለፉ ጸንተዋል። አልካዱም፣ ሸንግለው አላደሩም፣ ዋሽተው አላደሩም። ለመኖር ብለው በኃጢአት አልተመላለሱ። ክብር ለጌታ ለኢየሱስ ይሁን። ምንድነው የሚለው? በህይወት እንኖራለን። በጌታ ጸንታችሁ ስለቆማችሁ በእርግጥ አሁን በህይወት እንኖራለን። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምን ያህል ምስጋና ልናቀርብ እንችላለን? ማለት ስለ አንዳንድ ሰው የሚቀርበው ምስጋና ምን ያህል ነው? ስለ አንዳንድ ቅዱሳን የሚቀርበው ምስጋና ምን ያህል ነው? ጸንተው በመቆማቸው ምክንያት በደስታ ለእግዚአብሔር ክብር ይሁን እያሉ እነ ጳውሎስ ክብርን ለእግዚአብሔር ያቀርባሉ። ደግሞ አንድ ነገር እንመኛለን፣ የጎደለውን ለመሙላት፣ በእምነታችሁ የጎደለውን ለማሟላት ሌሊትና ቀን እጅግ ተግተን እንጸልያለን። ለዚህ ህብረት ያለው ፍቅር፣ ይህንን ህብረት ለማገልገል ሄዶ ለመጎብኘት ለመውደድ ያለውን ንግግር ብቻ ሳይሆን ህይወታችንን ለማካፈል ጭምር እንወዳለን፣ ልናያችሁን እናፍቃለን ይላል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ወደዚህ ፍቅር መተናል። ክብር ለኢየሱስ ይሁን። በቅዱሳን ህብረት መካከል ፍቅርን የሚያጠፉ ነገሮችን ማስወገድ ይጠበቅብናል። ፍቅርን ተከታተሉት ስለሚል ክትትል የሚፈልግ ስለሆነ በእምነት መጽናት ያስፈልገናል። ሰው በግሉ ከእግዚአብሔር ጋር ባለው ህብረት እግዚአብሔር ላይ ሲደገፍ፣ በጋራም ደግሞ ቅዱሳን ተብለን እግዚአብሔርን ለማምለክ ስንሰባሰብ እግዚአብሔርን የበለጠ በህይወታችን መዓዛ እንድናከብረው በአንደበታችን ዝማሬ ብቻ ሳይሆን የህይወታችን መዓዛ እግዚአብሔርን እንዲያከብረው በፍቅር መመላለስ፣ በእምነት መኖር፣ በዛ እምነት መጽናት ያስፈልገናል። በልዩ ልዩ ሰርከምስታንስ ውስጥ ያላችሁ ሰዎች በልዩ ልዩ ፈተና ውስጥ በኑሮ መክበድ፣ ሰላም በማጣት አካባቢው በመረበሽ በልዩ ልዩ ፈተና ውስጥ ውጣ ወረዶች ውስጥ በምታልፉበት ዘመድ በማጣት መከራ ውስጥ በመግባት ልዩ ልዩ ሁኔታ ውስጥ ብታልፉ ሰዎች በዚህ በእግዚአብሔር ቃል ተጽናኑ። የጸኑ ሰዎች አሉ። መከራውን ተቋቁመው ክርስቶስን ለማየት የናፈቁ የዛን ቀን ያለ ነቀፋ ያለ ነውር ሆነው ለመቆም የተዘጋጁ ሰዎች አሉ። እነ ጳውሎስም ደግሞ ምን አሉ? እኛ በእናንተ መካከል በጽድቅ ኖረናል፣ በቅድስና ኖረናል፣ ያለ ነቀፋ ኖረናል አሉ። እነሱም እንደኛው ሰዎች ናቸው። በቅድስና መኖር ይቻላል፣ በጽድቅ መኖር ይቻላል፣ ያለ ነቀፋ መኖር ይቻላል። ምስክርነቶቹ ደግሞ እናንተ ዘንድም አሉ፣ ከእግዚአብሔር ዘንድ ነው። ክብር ለጌታ ይሁን። እግዚአብሔር አምላክ ይባርካችሁ። ለሌሎች አካፍሉ። እንቀጥላለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ደህና ደሩ። ሻሎም